እኔ ካልፈለኩ መኖርም ላቆም ይችላል። የኔን የፍላጎት አይነቶች መቁጠር ሳይሆን ፍላጎቴ። ታዲያ ምንድን? ተረጋጋ። ቅጠሉን ስትቀጥፈው እንዳየው እንድታውቅ ፈልጋለሁ። የምን ቅጠል? ወፈር ያለ አምና ልጅ ይወዳታል እንዴ? ማለት ያው እንደ ወንድም ይንከባከባታል። ስለሷ ሲነሳ በጣም ደስተኛ ነው የሚሆነው። ልክ ብለሻል። ግን እዚህ ቤት ያሉ ሰዎች በሙሉ ይወዷት፣ በተለይ ጄሪ። አንቺም እንደሲፈን እንደተጫወትሽበት ያወቀ ቀን ምን ሊፈጠር እንደሚችል ምታውቂ ይመስለኛል። ታዲያ ምን ልታረጊ ነው? ሁሉም ከጎን የሆነ ተጫወቱብኝ እኮ። ማጫወት ማለት እነማን ናቸው የተጫወቱብህ? የወንድሜ ልጅ በጣም ተጎድቷል። ከዚህ በኋላ ሰውንም ያምን አይመስለኝም። በይበልጥ አጠገቡ ያሉትን ሰዎች። እዚህ ቤት ውስጥ ሌላም አስመሳይ እንዳለ ይታወቃል። እዚህ ቤት የአእምሮ ማገገቢያ መክፈት አለብን። ያለበለዚያ ከዚህ ሁሉ እብድ ጋር እንዴት ነው የምግባባው? ያው ቤቱ ብቻውን ቀረ ማለት ነው። ጭራሽ ብለን መሳደብ ጀመርክ? ከስንት ጥበቃ በኋላ ክፍል 33ን ትላንትና አይታችሁታል። እንግዲህ ያው እኔን የምትከታተሉ ሰዎች እርፍ ብላችሁ እንደጠበቃችሁ ተስፋ አለኝ። ምክንያቱም ነግሬያችሁ ነበረ እንደማይኖር፣ ሰኞ ዕለትም ማክሰኞ ዕለትም እንደማይኖር፣ ለምን እንደማይኖርም ተናግሬ ነበረ። ሮብ 8 ሰዓት እንደሚለቀቅ ሁሉ ነግሬያችሁ ነበረ። አልባከናችሁም ብዬ አስባለሁ። እኔም ከማየት ውጭ ሌላ ቦታ አልሄዳችሁም ብዬ አስባለሁ። ምክንያቱም አንዴ እኔ ጋር ከገባችሁ ያው እውነታውን ስላወቃችሁ ወደ ግራም ወደ ቀኝም አትሉም፣ አርፋችሁ ትጠብቃላችሁ ብዬ ነው ተስፋ የማደርገው። ለማንኛውም ዛሬ ወደ ዋናው ጉዳይ እንግባ። ወደ ዋናው ጉዳይ ምንድን ነው እየተካሄደ ያለው? ምንድን ነው እየተካሄደ ያለው? እንግዲህ አስጨብጠዋለች። ስለዚህ አምነን ይወጣል ወይስ ደግሞ ጭራሽ ተባብሶ ነገሩ እዛው ድፍንፍን ተደርጎ ይቀር ይሆን? ማለት በቃ አይደለ ህግ የያዘው ጉዳይ ስለሆነ እዛው ያስቀሯት ይሆን? እሷንም እሱንም ምን ታስባላችሁ? እስኪ ሀሳባችሁ ኮሜንት ላይ ያስቀምጡ። እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬም ድረን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ድር በትላንትናው ክፍል ደስ የሚል አይነት ክፍል ነበረ። የሆነ ሳቢ አይነት ክፍል ነበረ። በባለፈው ሪቪው ላይ መግቢያ ላይ ተናግሬ ነበረ። እሱ ምንድነው ብላክ ማኗ ብያቸዋለሁ አይደለ? ስም አውጥቼላታለሁ። ጥቁሯ ሴትዮ ምንም አታመጣም። የአምነን ጓደኛ በባለፈው እሷ እንግዲህ ያው ስላኮላሸችው ምናምን ትንሽ ጓገጭ ልል ይችላል ወይስ ደግሞ ሊሾታት ይችላል። ምን ታስባላችሁ ብዬ አውርቼ ነበረ። ግን ምንም እንደማያደርጋት ሪከመንድ አድርጊያችሁ ነበር። ቢኮዝ አምነን ጋር ስለሆነ ምንም ነገር ሊያመጣ አይችልም። እንደው ከፋ ከተባለ ሊናገራት ይሞክራል። ከዛ በኋላ አምነን ተው ይለዋል። ይሄ ነው ሊፈጠር የሚችለው። ከዛ ውጭ ሌላ ምንም ነገር አይፈጠርም ብያችኋለሁ። እሱም ምንም አልተናገረም። ጸጥ ለጥ ምንም እንዳልተፈጠረ ዝም ብሏል። እሷ እንደውም ተናገረችው ባለፈው እንዳልጎዳው ተስፋ አደርጋለሁ ብላ ቆጭ ረቺስ የባሰባት ልጅ። እኔ እንደዚች አይነት ሴት የምታገቡ ሰዎች ፈርዶባችኋል። እኔ እንደው ችግር የለውም ጠበቃ ትሆነኛለች ካላችሁ ብቻ ነው፣ ወይም ደግሞ መከታ ትሆነኛለች ካላችሁ ብቻ ነው። አንተኑ መከታ ትጠላሃለች እንጂ ከምሬ ነው። አሁን እንደነዚህ አይነት ሴቶችን ማግባት ያለባቸው ልክ እንደነዚህ አይነት ወንዶች ናቸው። በቃ ገብቷችኋል ልላችሁ የፈለጉት ነገር እንዲህ አሁን ከዚህ ጋር እንደው በምን ነው የምመክተው? ብዙ ብሎክ እንዴት እንደሚደረግ ተለማምጭ ያለው ላይክ ውሹ ላይ ትንሽ ሰርች ነበር። ላይክ ለ2 ዓመት ምናምን ሰርች ያለው አሁን አይደለም፣ በጣም በልጅነቴ ላይክ 9ኛ ክፍል ስማር ይመስለኛል ትዝ ይለኛል። እና ተምሬያለሁ ትንሽ ብሎክ እንዴት እንደምታደርጉ እንዴት ደግሞ ምናምን እንደምታደርጉም ትንሽ አለ። ግን አሁን ይቺን እኔ እንደው በቃ እንደው ሁለቴ ስትለኝ በዚህና በዚህ ዞሬ ነው የምተኛው ብዬ ነው የማስበው። እናንተ አይታችኋታል። ባለፈው እኮ እንዳለ ሴቱንም ወንዱንም አንድ ላይ ሊፍት ውስጥ እኮ ነው የሞላችሁ። እንዳለ ጠቅልላ አስገብታ ወደታች ብረዱ። ወይኔ በላቸው። እንደው ትንሽ የአምነን ጓደኛ ይሻላል። እሱ ትንሽ ተከታክቶ ምናምን ተፋይቶ ምናምን ይሄ ምንድነው ተከላክሎ ምናምን ከዛ በኋላ ዋጋውን የሰጠችው እሱ ይሻል። እና ከባድ ነው። ይቺ ከባድ ነች ይቺ። ኧረ ጭራሽ ፖሊስ ጣቢያ ድረስ ሄዳለች። ከባድ ነው ነገርየው፣ ከባድ ነው። የምሬን ነው የምላችሁ፣ ነገርየው ከባድ ነው። አንድ ነገር ትላንት አስተውላችሁ ከሆነ ወይዘሮ ዛህራ ስለ ደፍኒን የሆነ ነገር ስታወራ ነበረ። ስለዚህ ወይዘሮ ዛህራ ስለ ደፍኒን ብዙ ነገር ታውቃለች። በተለይ ከሰማአን ጋር ያላቸውን ግንኙነትና በመሀላቸው ያለውን ነገር እያንዳንዱን ነገር እመታቅ ይመስለኛል። ምክንያቱም ዛህራ ከድሮ ጀምሮ
አብራቸው የነበረች ስለሆነች ሁሉን ነገር ታውቃለች እና ይህንን ነገር ለአምነን መታደርስ ይሆናል ብዬ አስባለሁ። እኔ እንደዛ ነው የሚሰማኝ። ኢቨን የሰማዕንም ማረፍ እሷ ምክንያት እንደሆነች ትጠራጠራለች ብዬ አስባለሁ። ማለት ሲፈን እንዳደረገችው ዛሃራ ይገባታል ብዬ ነው ማስበው። እንደዛ አይነት ነገሮችን በሚመጡት ቀጣይ ክፍሎች የምታዩ ይሆናል። እንትናን ደግሞ ይበቃታል እንዴ! ምን ነው ይሄን 2 ሳምንት ሙሉ ጠቀለላችኋት ቤሌ? ይበቃታል። ከምሬን 2 ሳምንት ሙሉ ጠቅልል አልበዛም ወገን? እንዴ በዝቷል። ኧረ ተው እንዴ! 2 ሳምንት ሙሉ በፋሻ ፊቷን ጠቅልል አድርጋችሁ ምን ነው ይሄን ያህል? ይበቃል እንዴ! በቃ ፊቷን እንይ እንጂ ምን ሆናችሁ ነው? እኛ እኮ እሷ ሙሉ ፊቷን ስናይ ነው እኮ በቃ የምታሳስብ ድንቡሽቡሽ ወለች ልጅ እና እንደው ኮሜንት ላይም ዝም አላችሁ። እስኪ ሄድ በሉ ኮሜንት ላይ እሺ ጋይስ፣ ማለት ፊቷን ፍቱልን እያላችሁ ማለት ነው። አገኛችሁኝ አይደለ? እንግዲህ ቤለን ሳቅ እያለች ካልሆነ ትንሽ እንደዚህ ሁሌ አሁንም ይሄን ሳምንት ሙሉ እንደዚህ ልናያት ነው። ኧረ ይጨንቃል። ከምሬ ነው ሊጨነቀኝ፣ ለራሴ ጨነቀኝ እንዴ! ከባድ ነው፣ ከባድ ከምሬ ነው። ከባድ ነው። ይሄ ከባድ ሚዛን ነው። አሁን ትልቅ ጉዳይ ተከስቷል። እሱም አያታቸው ያደረገችው ነገር ነው። አምነንን የምታፈቅር ወይም ደግሞ አምነን የምትፈልግ አንድ ሴት አምጥተዋል። እሷ ሴት ደግሞ አምነንን መፈለግ ብቻ ሳይሆን አክቲቭ ነች። አክቲቭ ነች ስላችሁ አይምሮዋ ፈጣን ነው። ነገሮችን በሲስተም ነው የምታደርገው። ነገሮችን በቃ መሄድ ባለባት መንገድ ነው የምትሄደው። ዝም ብላ እንደ ሌሎቹ ምናምን አይደለም። ስማርት ነች ልላችሁ ፈልጌ ነው። እና ማድረግ የምትፈልጉን ነገር በሲስተም ነው የምታደርጉ፣ ከጨዋታው የምታስወጣችሁ። እና አሁን እዛ ቤት ውስጥ እንግዲህ ከባድ ዱብና ዕዳ ይመጣል ማለት ለጄሪ ነው እንጂ ለቤሌን የሚሆን አይመስለኝም። ወይስ ደግሞ ጄሪና አዲሷ ልጅ አንድ ላይ ተስማምተው መጀመሪያ ቤሌንን አውጥተው ከዛ በኋላ 2 ወር እርስ ይፋጠጡ ይሆን? ምን ትላላችሁ? እኔ ግን እቺ ልጅ ማንን የምትሰማ አይመስለኝም። ላይክ ጄሪን የምትሰማ አይመስለኝም። መጀመሪያ ጄሪን ከዛ ቤት ለማውጣት የሆነ ነገር ታደርጋለች ብዬ ነው ማስበው። እኔ እንደዛ ነው የሚሰማኝ። ቤሌንን ሁሉም ሰው ሚነካት አይመስለኝም። ማለት ሁሉም ሰው ስለሚሳሳላት አምነንም ጨምሮ ማለት ነው። ስለዚህ እሷን ምንም ሊያደርጓት አይችሉም። ችግሩ አምነን እዛ ፖሊስ ጣቢያ ከቀረ ነው። ቤሌን ጉዷ የሚፈላ በቃ እዛ ከቀረ ነው። እሱ ቤት ካለ እሷ ምንም አትሆንም። በቀጣይ ክፍል አምነን ይወጣል ወይስ ደግሞ እዛው ይቀራል? ምን ታስባላችሁ? እኔ እርግጠኛ ሆኜ ነው የምነግራችሁ ይወጣል። ምክንያቱም ያው ሲቀባበሉ ምናምን አይታችኋል እና እንደዚህ አይነት ነገር ደግሞ አለ ብዬ ነው ማስበው። ማለት ድራማውን እንትን ለማድረግ ወደፊት ለመውሰድ እንደዛ ያደርጋሉ ብዬ ነው እንጂ እዚህ ያስገቡታል ያስቀሩታል ብዬ አላስብም። ኢቭን ጉዳዩን ድፍንፍን አድርገው እንዲጨርሱት ይችላሉ። ቢኮዝ ኦፍ ፓወር ኦፍ መኒ የሚባል ነገር አለ አይደለም? ፓወር ኦፍ መኒ። በዛ የተነሳ እንደዛ አይነት ነገር ሀሳብም ሊያስቡ ይችላሉ። እኔ አላቅም ምን እንደሚያስቡ አብረን እናያለን። ግን እኔ የህግ የበላይነት ቢኖረው ጥሩ ነው ብዬ ነው ማስበው ድራማው። ቢኮዝ ሰው አይደለ እንትን የተጎዳው ሰው ምንም ጥፋተኛ ቢሆንም ያው አንድ ሰው ደግሞ አይምሯችሁ ራሱ ሰላም ያገኛል ጋይስ። አይ ቲንክ ኮንፈርት አይሰጣችሁም። ግን ይሄ ድራማ ከውጭ ወደ ኢትዮጵያ እየተተረጎመ ስለሆነ ወይም ደግሞ ከውጭ ድራማ ከውጭ ፊልም ወደ ኢትዮጵያ እየመጣ ስለሆነ ይሄን ነገር ሲያደርጉ ቀላል ሆኖ ሊታይ ይችላል። እኛ ጋር ሲመጣ ደግሞ ከባድ ሊሆን ይችላል። ስለዚህ እያስተካከሉት ይመጣሉ። ከዚህ በፊትም ተናግሬ ያለው ድራማው እየተስተካከለ እንደሆነ እናንተ ተመልካቾች በምትሰጡት ኮሜንት መሰረት ድራማው ወደኛ እየተስተካከለ ወይም ደግሞ የኛን ምንድነው የሚባለው ባህል እንደገና የኛን ታሪክ እያካተትን ወደኛ እየሳብ ነው እንደሆነ ድራማውን ተናግሬ ያለው። ስለዚህ ከዚህ በኋላ እየተስተካከለ ድር የኢትዮጵያ ድር ሆኖ ይቀጥላል ማለት ነው እንጂ ይሄ የፈረንጆቹ ወይም የቱርክ ነው ወይስ ምንድነው? የምን ፊልም ነው? ፓኪስታን የቱርክ ፊልም መሰለኝ። የእነሱ መሆኑ ይቀርና የኢትዮጵያው ድር ይሆናል የሚል ሀሳብ በሰፊው አንስቼ አውጥቼ ምናምን ነበር። ሌላኛው በትላንትናው ክፍል የሙስጠፋ ጉዳይ ነው። ሙስጠፋ እንግዲህ ቀልቡ ወደዛም ጠፍቷል። መጨረሻውን ያሳምርልህ ከማለት ውጭ ሌላ ምንም ማለት አልችልም። እንግዲህ የሆነ የሚያስጠረጠር አይነት ነገር ፍንጭ የሚተው ይመስለኛል። ስልኩንም ሲያይ ነበረ አምነን እና የሆነ ነገር እንዳለ
ይሰማኛል። እናንተ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ለማንኛውም ለዛሬ የነበረን ቆይታ ይህንን ይመስላል። በጣም ወዳችኋለሁ። ፋይንካችሁ እንደዛ አልፏችሁ ይዲሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ በዚህ ሰናበታችኋለሁ። መልካም ጊዜ። ቁርጣችሁን እወቁ። ዛሬም ነገም ድር ተከታታይ ድራማ የለም፣ ወይም ደግሞ ክፍል 33 አይለቀቅም። ሮብ 8 ሰዓት ላይ ክፍል 33 ይለቀቃል። ለምን እንደሆነ ነግራችኋለሁ። እሱም ብቻ አይደለም ነግራችሁ በቀጣይ ክፍል ምን እንደሚፈጠር ትንሽ ነገር እንደው ቆንጠር አድርጌ ጀባላችኋለሁ። እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬ ምድር ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ አመላችሁ ይሆናል። ዛሬ ሰኞና ነገ ማክሰኞ ድራማው ለምን ፖስት እንደማይደረግም ማሳወቃችሁ ይሆናል። ድር ተከታታይ ድራማ ዛሬ ሰኞ 8 ሰዓት ወይም 10 ሰዓት ላይ መለቀቅ ነበረበት፣ ግን የዛሬው ፕሮግራም ተዘልሏል። የተዘለለበትን ምክንያት እናንተ ባላችሁን መሰረት ወይም ደግሞ እናንተ ውድ ተመልካቾቻችን ኮሜንት ላይ በሰጣችሁን አስተያየት መሰረት ድራማው እየተስተካከለ ነው ያለው። ማለትም እየተስተካከለ ነው ፖስት እየተደረገላችሁ ያለው። ስለዚህ ዛሬ አልደረሰም። በቃ ያለው ትክክለኛው መረጃ ይሄ ነው። ድራማው ተቋርጦ አይደለም። ለዛሬ ግን ለሰኞ ወይም ደግሞ ሰኞ ለሚለቀቀው ክፍል 33 ነበረ ዛሬ መለቀቅ ነበረበት። ፕሮግራማችን አለ ዛሬ ሰኞ፣ ነገር ግን ለዛሬ አልደረሰም። ስለዚህ ለሮብ 8 ሰዓት ተላልፏል ማለት ነው ክፍል 33። ክፍል 33ን ከዚህ በኋላ የምታገኙት ሮብ ላይ ይሆናል ማለት ነው። ከዛ በኋላ ደግሞ አርብ እያለ ወደ በፊቱ ፕሮግራማችን እንመለሳለን ማለት ነው። ከዚህ በፊትም አሳውቂያችሁ ነበረ። ድራማውን እናንተ በሰጣችሁ አስተያየት መሰረት እያስተካከልነው ስለሆነ እንደዚህ አይነት ፕሮግራሞችን የመዝለል ነገር ሊፈጠር ይችላል፣ የሰዓት ጉዳይ ሊቀያየር ይችላል ብያችሁ ነበረ። አይታችሁ ከሆነ ከዚህ በፊት 8 ሰዓት ከቀኑ 8 ሰዓት ነበረ ፖስት የሚደረገው። የሆነ ታይም ላይ ደግሞ በተለይ ከዚህ ከ2 ሳምንት በኋላ በፊት ከ2 ሳምንት በፊት ጀምሮ ከ8 ሰዓት ወደ 10 ሰዓት የሸሸ ፕሮግራም ነበረ። 8 ሰዓት ላይ የሚለቀቅበት ጊዜ ነበረ። የሆነ ቋሚ ታይም ላይ እየተለቀቀ አልነበረም። በፊት ሁሌ 8 ሰዓት ነበረ ፖስት የሚደረገው። ይህ ነገር ደግሞ የተፈጠረው ድራማውን በዚህ መልኩ አስተካክሉ፣ ድራማውን እንደዚህ ያድርጉት ብላችሁ በሰጣችሁን አስተያየት መሰረት ድራማውን እየወሰድነው ስለሆነ እናንተ በሰጣችሁን አስተያየት መሰረት ድራማውን ወደዛ እንዲጓዝ እያደረግነው ስለሆነ አስተያየት መቀበል ግዴታ ስለሆነ በአስተያየታችሁ መሰረት ድራማው እየተስተካከለ ስለሆነ የፕሮግራም መሸራረፍ ወይም ደግሞ የፕሮግራም መዘለል፣ የሰዓት መቀየሮች ይኖራሉ ማለት ነው። እስከ መቼ የሚለው ነገር አይታወቅም። ለጥቂት ጊዜ ነው ይሄ ነገር የሚሆነው። አንድ የተስተካክሎ ድራማው እናንተ በምታስቡት መልኩ ተስተካክሎ የእናንተን ሀሳብ ደግሞ የእናንተን አስተያየት ደግሞ ከተሻሻለ በኋላ ያለውን አስተያየት አይተን ድራማውን በትክክለኛው ፕሮግራም ወይም ደግሞ በፊት በነበረው ፕሮግራም በሳምንት 3 የሚለቀቅበት ፕሮግራም እንመለሳለን ማለት ነው። ይህንን ቁም ነገር ውስጥ አስገብታችሁ ወይም ደግሞ ይህንን ተረድታችሁን ለዛሬው ለተዘለለው ፕሮግራማችን ይቅርታ እንጠይቃለን። ተረዱናላችሁ ብዬም አስባለሁ። ያው ቴሌግራም ላይም አሳውቀናቸዋል። ለማንኛውም በቀጣይ ክፍል ምን ሊፈጠር ይችላል የሚለው ጉዳይ ነው ወሳኙ ጉዳይ። ይነገራችሁ ወይስ ትጠብቃል? እስኪ ኮሜንት ጥሩ ነው። ኮሜንት ስታደርጉ ነው ብዙ ነገር የምናውቀው። ድራማውም እየተስተካከለ ያለው ከእናንተ ኮሜንት የተነሳ ነው እና አሁንም እንደው ኮሜንት ጣል አድርጉብንና በቀጣይ ክፍል ምን ይፈጠራል ነው። የአምነን ጓደኛ እንዴት ነው ወንዷን ወጠምሻ ወይም ደግሞ ብላክማን ብያታለሁ። በቃ ይሄ ጥቁር ነች፣ እሷም ልብሷን ጥቁር ነው፣ ሁሉ ነገሯ ጥቁር ስለሆነ በቃ ብላክማን ብያታለሁ። ውመን ነው ማን ነው የሚባለው ጋይስ? ማን ነው ይሄማ? ውመን አይደለም፣ ማን ነው ሆነ ያለበት እንዴ? ስንቱን እንዳለ አጣጥፎ ድፍት ውስጥ የከተተ ሰውዬ ይሄ ያጠራጥራል። እኔ ካላየው አላምንማ። ችግሩ እሱ ነው። ምን የሚያደርጋት ይመስላችኋል? መቼም የባለፈው ትዝ ብሎታል አይደለ? እንዴት እንደሾተችው እና አሁን ዝም ብሎ ያልፋታል ወይስ ደግሞ አምጥቶ እንደው ሽንት በሽንት ያረጋት ይሁን ያስደነግጣት ይሁን? ምን ትላላችሁ? እኔ እንደው አምነን ስላለ ምንም የሚፈጠር ነገር አለ ብዬ አላስብም። የተለየ ነገር ይኖራል ብዬ አላስብም። ግን ያው ይዞ የሚንቀሳቀስ ከሆነ ብድግ አድርጉ ግንባሩ ላይ ምናምን ግንባሯ ላይ ይዞ በቃ ዝቅም ከፍም ያደርጋታል ብዬ አስባለሁ። ግን አምነን ስላለ አምነን ተው ካለው ይተዋል። ምንም አማራጭ የለውም።
እንደዚህ አይነት ነገር ይፈጠራል ብዬ ነው ማስበው። ያው ሊያወጣ ምናምን ይችላል የሆነ ነገር ሊል ይችላል። ግን አምነን እረፍ ስለሚለው ምንም አያደርግም። ከአምነን ትእዛዝ ውጭ አይወጣም ልላችሁ ፈልጌ ነው። ስለዚህ የሆነ ከባድ ነገር አይኖርም የሚል ሀሳብ ነው ያለኝ። ሌላኛው የቤሌን ጉዳይ ነበረ ሲያሳስበን የነበረው። ቤሌን አያታቸው በቃ ጄሪ ጥምድ እንድታረጋት ምናምን እያደረገች ነበረ። ነገር ግን አያታቸው ብልጥ ነች፣ አራዳ ነች። ሄዳ መጀመሪያ ምንድነው ያደረገችው? ስለ ቤሌ ከእያንዳንዱ ሰው ማጣራት፣ በቃ ማጣራት። ዛራ ጋ ሄደች። ዛራ ጋ ያለውን እውነታ ሰምታለች። ኢቭን ደግሞ አቶ አምነን እንደሚወዳት ሁሉ ገብቷታል። ስለዚህ አሁን ጄሪን ፍር አድርጋ ከቤት ማስወጣት ነው። ጄሪ የሰራችው ስራ ወይም የሰራችው ተንኮል፣ የቀመረችው ቀመር ለራሷ እየሆነ ነው። ራሷን በራሷ እያጠመደች ነች ሴትዮ። እንግዲህ መባረሪያዋ ቅርብ ነው ብዬ አስባለሁ። እኔ አሁን ሙስጠፋን እንዳታስበላ ነው የምፈራው። ጄሪ የምትባለው ሙስጠፋም ታውቁታላችሁ። በቃ እንደው በእሷ ስስ ነው ጎኑ እና አሁን ሲፈን ከቤት ስለወጣች እዛ ቤት ውስጥ ሄዳ ማለት ሲፈን እና ሙስጠፋ የሚያድሩበት ቤት ውስጥ ሄዳ እዛ ጋር ስትለፋደድ አምነን እንዳይዛት፣ ከዛ በኋላ በቃ መውጫዋ ቅርብ ይሆናል ማለት ነው። ገባችሁ አይደለም? እሱን ነው እያልኩ ያለሁት። እናንተ ምን ታስባላችሁ? እሺ እንተው። የሜርሲ ጉዳይስ ማን ነው የሚደርስበት? አሁን እኮ ሜርሲ ይህ ሁሉ ነገር ሲፈጠር ነበረች አይደለ? ለምሳሌ ባለፈው የድርጅቱ ወረቀቶች፣ ፋይሎች ምናምን ሲወጣ ሲቀባበሉ ስትል እሷም እጇ አለበት፣ ይህ ሁሉ ነገር ላይ እጇ አለበት፣ ታውቃለች። እንዴት ነው የምትያዘው? እንዴት ነው የሚደርሱባት ነው እኔ የምለው። ወይስ ደግሞ እንደ ሉሊት በቃ ወደ ግራም ወደ ቀኝም እያለች ትኖር ይሆን? ምን ታስባላችሁ? እኔ ግን የሚሰማኝ እንደዛ ነው። ማለት ይሄ ይታወቅባታል የሚል ሀሳብ የለኝም። ቢታወቅባትም ነገሮች ከተስተካከሉ በኋላ ገብቷቸዋል። ነገሮች አምነን ካስተካከለ በኋላ ይሰማል። ከሰማ በኋላ እኔ እኮ በራሴ መንገድ ላስተካክል ነበር ወይም ደግሞ ልነግርህ ነበር፣ እንደዚህ እያደረግኩ ነበረ፣ ግን ያው በወቅቱ ተናደድ ስለነበር አታምነኝም ብዬ ነበር ብላ ብቻ የሆነ ቀላል ታደርገዋለች ነገሩን ብዬ ነው የማስቡ። ልክ እንደ ሉሊትን መቼም ሀረግ ላይ ታቋታላችሁ። እዚህ ጋር እዛ ጋር እማትረግጠው እማትወርደው እማትወጣው ነገር የለም። ሁሉን ነገር ራሷ ጥፋት ታጠፋና ከዛ በኋላ ከዛ ጥፋት ውስጥ እሷ የለችበትም። በቃ አለችበት ግን የለችበት እና እንደዛ አይነት ነገር እናያለን ብዬ አስባለሁ። ለማንኛውም ለዛሬ የነበረን ቆይታ ይሄንን ይመስላል። ያው ባለፈው ሪቪው ስላደረኩት ከዚህ በኋላ ያለውን መስማት ትችላላችሁ። የባለፈው ሳምንት ወይም ደግሞ የባለፈው ክፍል ቀጥሎ ተወላችኋለሁ። በጣም ነው መወዳችሁ። ክፉ አይንካችሁ፣ ክፉ ነው ዘልፏችሁ፣ ይዲሳካላችሁ፣ ይማርባችሁ፣ ቀናችሁ ብሮ፣ ሌታችሁ ብሮ ይሆንላችሁ እያልኩኝ በዚሁ ተሰናበትኳችሁ። ፒስ። እኔ እኮ ለዚህ ነው ካራቴ ተማረች ወይም ደግሞ ክብደት አንስታ እንዲህ የምትወጣጠር ሴት ምናምን እንዲህ የምትል ይሄ ከኔ በልጦ እንዲህ የሰፋ ምናምን ሴት ከሆነች ለትዳር ከባድ ነው የሚሆነው። እናንተም ጂም ቤት እየገባችሁ ወይ እንዲህ ማለት አለባችሁ፣ አለበለዚያ ካራቴ ምናምን ገብታችሁ ማጫወት መቻል አለባችሁ። ባላንስ መሆን አለበትም ብለው ለዚህ ነው ወይኔ ያምነን ጓደኛ እኔን ሽምቅቅ ያርገኝ እኔ ሽምቅቅ። ለነገሩ እኮ እቺን ሴት ብለህ መጥራት ራሱ ትንሽ ከባድ ነው አይደለ? እውነት ግን እንዴ ሽምቅቅ ሴት ነህ እንዴ መታችሁ ስትለው ዛራ ይመችሽ ሴት ነው እንዴ መታች? ኧረ ምን ሴት ነች እሷ ወንድ ነች። አይ ምላሽ ትጠላለህ። ሜርሲን በዚህ በኩል አሸማቀቀችው። ወይኔ አሁን ፊት ለፊት አግኝቷት ሲን ሴትዮ ከተዋት በቃ እንደው ይሄ ሰውዬ ጤናማ አይደለም። እኔ ባለፈው የመዘዛትን ነገር አሁንም መዘዝ አድርጎ ላጥ አድርጎ እንደው ወደ ታችም ወደ ላይም ነበር ማስደረግ ያለበት። የምሬን ነው የምላችሁ። እሷም ግን ደንግጣለች። እኔ መሄድ አለብኝ በቃ ሌላ ጊዜ እንገናኛለን ያለችው የሰራችውን ስለምታውቅ ነው። እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም ድራማ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ድር በትላንትናው ክፍል አሪፍ ነበረ። ከዚህ በፊት በነበረው ሪቪው ላይ ተናግሬያለሁ። ላይክ ሲፈን እንደማትገኝ ሲፈን በዚህ ጊዜ ውስጥ ወይም ደግሞ አምነን ይዟት ምንም እንደማያደርጋት ቢይዛት እንኳን ምንም እንደማያደርጋት፣ ነገር ግን ቤት ውስጥ እንደማትገኝ ሙስጠፋ ስለሰማ ቀድሞ ይደውላታል፣ ከቤት ያስወጣታል። ምንም ነገር አይፈጠርም
አያሳስባችሁ ብዬ አውርቼ ነበረ በባለፈው ሪቪው። ያው እንዳያችሁት ነው። በቃ አሁንም የሚያሳስባችሁን ነገር እኔ እነግራችኋለሁ። የሚያሳስባችሁ አሁንም ይሄ የሲፈን ማለቴ የሲፈን ሳይሆን የአምነን ጓደኛ እና ብላክ ማን ልበላት ጋይስ ከሱ ጋር በምን ልጥራ ያላቸው ፍጥጫ ነው። በቀጣዩ ክፍል ልንገራችሁ። በጣም ቀላል ነው። እንደነገርኳችሁ ሁለት ነገር ነው ሊሆን የሚችለው። የመጀመሪያው በጣም ስለተበሳጨ ባለፈው ምዝዝ ያደረጋትን ነገር መዞ ግንባሯ ላይ እንትን ይላታል ብዬ ነው የማስበው። በቃ አለ አይደለ ወደ ታችም ወደ ላይም ዝቅ ከፍ ዝቅ ያስደረጋታል ብዬ አስባለሁ። ነገር ግን ደግሞ አምነንም በጣም ስለሚፈራው ስለሚያከብረው ምንም ነገር ላይ ያደርግ ይችላል የሚልም ሀሳብ አለ። አገኛችሁኝ አይደለ? ይሄ ነገር ሊፈጠር ይችላል። ሞስት ፕሮባቢሊቲ ያለው ሀሳብ አምነን እዛ ጋር ስላለ ምንም እንደማይናገር ማለት በቃ ለመናገር የሆነ ነገር ለማድረግ ሲመጣ አምነን ተው ይለውና አርፎ ይቀመጣል። በቃ እንደዛ አይነት ነገር ነው ሞስት ፕሮባቢሊቲ ያለው ሀሳብ። በጣም ቀላል ነገር ነው እንጂ ሌላ ነገር ይፈጠራል ብዬ አላስብም። ግን እንደው ትንሽ ከፍም ዝቅም ቢያደርጋትና አለ አይደለ እሷ እንዳደረገችው ወደ ላይም ከፍ ወደ ታችም ዝቅ ቢያደርጋት ጥሩ ነበር። ትንሽ ዘና እንል ነበረ። ሌላኛው የቤሌን ጥርጣሬ በአያቷቸው ላይ ፈጥራ ነበረ ጄሪ። ያንን ነገር ግን ይቅርታ እሺ፣ እዚህ ጋር ይሄ ፀጉሬ በቃ አደገችና እዚህ ውስጥ አፍንጫ ውስጥ እየገባች በቃ አለ አይደለ እንትን እያለች እያሳከከች ምን እንደሚሻለኝ እንጃ።